1444ኛው የኢድ አል-ፈጥር በዓል በከሚሴ ከተማ በተለያዩ ሃይማኖታዊ ክዋኔዎች ተከብሯል። በበዓሉ ላይም የኦሮሞ ብሔረሰብ አስተዳደር ምክትል አስተዳዳሪ አብደላ አህመድም ተገኝተው መልእክትን አስተላልፈዋል። የበዓሉ አጠቃላይ ድባብ ሊያስቃኝል ባልደረባችን ኢማም ኢብራሂም በስልክ መስመራችን ላይ ነው የሚገኘው። ኢማም እንደምን ውለሃል? እስኪ በአጠቃላይ በከሚሴ ከተማ በዓሉ እንዴት እያለፈ እንደሆነ ባጭሩ ግለጽልን። አመሰግናለሁ በፍቃዱ። እንግዲህ በቅድሚያ ለመላው የእስልምና እምነት ተከታዮች እንኳን ለ1444ኛው የኢድ አል-ፈጥር በዓል እንኳን አደረሳችሁ ማለት ፈልጋለሁ። ከዚህ በመቀጠል እንግዲህ ቀደም ሲል አንተም እንደገለጽከው በኦሮሞ ብሔረሰብ አስተዳደር ከሚሴ ከተማ እንግዲህ 1444ኛው የኢድ አል-ፈጥር በዓል በደማቅ ሁኔታ ተከብሮ ውሏል። እንግዲህ ይህ በዓል ሲከበር በተለይ ከንጋት ጀምሮ በርካታ ምዕመናን ወደ ለመስገጃ ወደ ተዘጋጀው ስፍራ እንግዲህ በስፋት ያቀኑ ነበር። እንግዲህ በዓሉን ህዝበ ሙስሊሙ በተክቢራ እንዲሁም የተለያዩ ሃይማኖታዊ ክዋኔዎችን በመከወን ሲያከብረው ነበር። በተለይ በዚህ በኢድ አል-ፈጥር በዓል ላይ የሃይማኖት አባቶች የተለያዩ መልእክቶችን ሲያስተላልፉ ነበር። ከተላለፉ መልእክቶችም የኦሮሞ ብሔረሰብ አስተዳደር እስልምና ጉዳይ ምክር ቤት ፕሬዝዳንት የሆኑት ኡስታዝ አብዱልፈታህ ሀጂ ባስተላለፉት መልእክት ህዝበ ሙስሊሙ በረመዳን ወቅት ያሳየውን አንድነትና በተለይ ለሀገር የመጸለይ ስራ አሁን ላይ በተለይ ኢዱን ሲያከብር ደግሞ ይህንን ስራ በማጠናከር በተለይ ደግሞ ለሀገር ሰላም በመጸለይ በዓሉን እንዲያከብር እንግዲህ አጽንኦት ሰጥተው ጥሪ አቅርበዋል። በተለይም አንድነቱን በማስጠበቅ ለሰላሙ ዘብ በመቆም በኩል የሙስሊሙ ማህበረሰብ የበኩሉን እንዲወጣም ጥሪ አቅርበዋል። እንግዲህ ይህ በዓል ሲከበር የኢድ አል-ፈጥር በዓል ሲከበር በእስልምና አስተምህሮት ዘካተል ፊጥር የሚባል አለ። ይህንን ዘካተል ፊጥር ደግሞ ለሚገባቸው ሰዎች ለሚስኪኖች በተለይም ጠያቂ የሌላቸው ቤተሰብ የሌላቸው የተቸገሩ ወገኖች ጋር በመድረስ ዘካተል ፊጥርን ስነ ስርዓቱን እንዲያከናውኑም እንግዲህ መልእክት አስተላልፈዋል። ሌላው በመድረኩ ላይ የተገኙት የኦሮሞ ብሔረሰብ አስተዳደር ምክትል አስተዳዳሪ የሆኑት አቶ አብደላ አህመድ ተገኝተው መልእክት አስተላልፈዋል። እንግዲህ በመልእክታቸውም እንኳን ለ1444ኛው የኢድ አል-ፈጥር በዓል እንኳን አደረሳችሁ በማለት በረመዳኑ ህዝበ ሙስሊሙ ያሳየውን አንድነት በዓሉንም ሲያከብር እንግዲህ በማጠናከር እንዲያከብረውም ጥሪ አቅርበዋል። በተለይ ይህ በዓል እንዲከበር የጸጥታ መዋቅሩ የሃይማኖት አባቶች የተለየ ስራ በመስራት ረገድ የበኩላቸው እንደተወጡ ገልጸው እንግዲህ በእነዚህ አካላት የተቀናጀ ስራ በዓሉ በሰላም ተከብሮ መዋሉን በብሔረሰብ አስተዳደሩ ሁሉም አካባቢዎች በሰላም ተከብሮ መዋሉን ገልጸዋል። በተለይ ደግሞ በዓሉ እንግዲህ ሲከበር ኢትዮጵያውያኖች ያሉን እሴቶች አሉ በመዘያየር በመረዳዳትና እንግዲህ በመተሳሰብ በዓሉን እንዲያከብሩት በተለይ ደግሞ የተቸገሩ ወገኖችን በተለይ እነዚህ የበጎ ፈቃደኞች ወጣቶች የተቸገሩ ሰዎችን ቤት ድረስ በመድረስ አለንላችሁ አይዟችሁ በማለት በዓሉን እንዲያከብሩትም ጥሪ አቅርበዋል። በተለይ የዞኑን ሰላም ለማደፍረስ የሚሰሩ ኃይሎችን ህዝበ ሙስሊሙ ከመንግስት ጋር በመሆን እንዲታገልም ጠይቀዋል። እንግዲህ በመድረኩ ሌላው ደግሞ በእስልምና አስተምህሮት ከቅርብ ጊዜ ወዲህ ዓለም አቀፍ እውቅናን ያገኘ አንድ ወጣት የአፊፍ መሐመድ የሚባል በዓለም አቀፍ ደረጃ በእስልምና አስተምህሮት ታሪክ ውስጥ እንግዲህ እውቅናን ያገኘ የዚህ የከሚሴ ከተማ ተወላጅ የሆነ ልጅ በሱዳን ሀገር የሚያሰግድ ወጣት አለና እሱ ወደ ከሚሴ ወደ ሀገሩ የተመለሰበት ሁኔታ አለና የሕክምና ትምህርቱን ጨርሶ ሲመለስም አሁን በዛሬ በነበረው ላይ የኢድ አል-ፈጥር በዓል ላይ ለወጣት ዶክተር አፊፍ መሐመድ የኦሮሞ ብሔረሰብ አስተዳደር የላፕቶፕ እውቅናና ላፕቶፕ ሽልማት ሰጠው። የከተማ አስተዳደሩ ደግሞ እንዲሁም ለወጣት አፊፍ የመስሪያ ቦታ እንግዲህ ርክብ አድርገውለታልና በተለይ ደግሞ እንደዚህ አይነት ወጣቶችን እንዲበራከቱ የአካባቢ ስም በተለይ ደግሞ ከዞን ከከተማ አልፎ የሀገርን ስም በዓለም አቀፍ ደረጃ የሚያስጠሩ አይነት ወጣቶች እንዲበራከቱ ደግሞ ሁሉም የበኩሉን እንዲወጣ ጠይቀዋል። በአጠቃላይ በኦሮሞ ብሔረሰብ አስተዳደር ከሚሴ ከተማ እንግዲህ 1444ኛው የኢድ አል-ፈጥር በዓል እጅግ በሚያምርና በደመቀ ሁኔታ ተከብሮ ነው ያለው በፍቃዱ።